ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ ማለት ነው። እንግዲህ ዛሬ ማለት ነው ልንገራችሁ እየተጣሉ ነው ሜሪ ኦኬ ከሩታ ጋር ሊጣሉ ነው ማለት ነው። ትላንትና በዚህ አጋጣሚ ገባችሁ አይደል? የትላንትና ሩታ ከአብርሃም ጋር የሰራችውን ቪዲዮ አይታችሁ ከሆነ ከሱ ጋር የሰራችው ልብስ ላይ ነው የመጣችው። ትላንት የተሰራ ቪዲዮ ነው። ስለዚህ እነ ሜሪ እነ ዳኒ አንድ ላይ ነበሩ ቀረጻው ላይ ማለት ነው። ገባችሁ አይደል? ይሄንን እንድትይዙልኝ መጀመሪያ ገባችሁ? ከዛ ደግሞ ዛሬ ማለት ነው ትላንትና ሩታ ኦኬ ለአብርሃም ወንድም ማለት ነው ምን አለች? አብርሃም ከካሜራ ጀርባ እየደወለ እየጨቀጨኝ ነው እየፈለገኝ ነው ብላ ተናግራ ነበረ። ዛሬ ደግሞ እነ ሜሪ ምን አሉ? አንቺ አብርሃምን እየፈለግሽ ነው ብሎ ነው የመጡት ሊጣሏት ማለት ነው። ገባችሁ አይደለ? ትላንትና ኦኬ ሩታ አብርሃም እየፈለገኝ ነው ብላ ለወንድምየው ተናገረች። ዛሬ ደግሞ እነ ሜሪ እና ዳኒ ደግሞ ከኛ ጀርባ አብርሃምን እየለመንሽ ነው አብርሃምን እየፈለግሽ ነው ብሎ ደግሞ መጡ ማለት ነው። እንግዲህ መልካም የፍትፈታ ይሁን። አብረን እናያለን፣ ቪዲዮን አብረን እንፈተፍታለን። ሶ እንግዲህ እኔ ማለት ነው ይኸውላችሁ ሩታና እነ ሜሪ ስለተጣሉ ደስ ብሎኛል። ያው ጠላት ነሽ እንዳትሉኝ ደስ ያለኝ ለምንድነው ታውቃላችሁ? ሜሪና ዳኒ ኦኬ በሩታ ህይወት ውስጥ መጥቶ ምን ያክል ሩታን እንደጎዷት ስለማቅ፣ ሲቀጥል ደግሞ ለሩታ ምንም ነገር እንደማይጠቅሟት ስለማቅ ነው ደስ ያለኝ ማለት ነው። ቢለያዩን ብሎ ደስ ይለኛል። ገባችሁ ደግሞ ማለት ነው። ዛሬ የሆነ ቪዲዮ አይቼ ነበር ቤተሰብ። ዝዋይ አይደለም ኧረ የት ነው ወንጭት ነው ወንጭት። አው የሩታ ቀለበት ፕሮግራም ሊደረግ ወንጭት ሄዷል ጓደኞቿ ማለት የደስታ ጓደኞች። እንኳን ወንጭት አይደለም እናንተ ማለት ነው እንኳን ወንጭት አይደለም እናንተ በወንጭት እንኳን ወተት ጠጣችሁ አታውቁ። ገባችሁ አይደለ? እናንተ የሰውን ቪዲዮ መሀል ላይ እያስገባችሁ የወንጭትን ቀረጻ ቦታ ማለት ነው። እናንተ እዚሁ አዲስ አበባ ቁጭ ብላችሁ የሆነ ግርግዳ ላይ ተደግፋችሁ ቪዲዮ እየሰራችሁ ወንጭት ሄድን የመዳም ቅሞች እኛን ለመሸወድ። እኔ አልሸወድም፣ ምሸውዱትን ሸውዱ። ግን በዚህ አጋጣሚ ልንገራችሁ ወንጭት አይደለም የትም አልሄዱም። ገባችሁ አይደለ ቤተሰብ? የትም አልሄዱም። ገባችሁ? የተቀረጸውን ቪዲዮ መሀል ላይ ያስገቡና ማለት ነው ወንጭት ሄደናል የሩታ ቀለበት ፕሮግራም። እንግዲህ አብረን እናያለን እስቲ ቤተሰብ ማለት ነው። በጣም ስንለማመጥ ረጅም ጊዜያችን አሳልፈናል አይደል? ሜሪ አሁን ይበቃል። እኛ ደግሞ እየተጠቃን ያለ ነው ማለት ነው። አንድ ዋነኛው ነገር የሩታ ጉዳይ ነው። ሩታን እያስጠቃችን ያለችው እሷ። እኔ እናንተ ሲጀመር አጠቃችኋት እኮ ሩታን። ምንድነው ሩታ እናንተን የምታስጠቃ? እናንተ እኮ አጠቃችኋት። ኖርማሊ ምንም ጥሩ ማድረግን መጥፎ ማድረግን ምናምን እናንተ ማለት የግንባር ስጋ ነው። ሁሌ ለሰው ገባው ምን ገኘው ፊት ለፊት ነው። እኛ ለጥሩ ማድረግ ወደ ንቀቱ ላይ ሄደ በሽ መለመኑ መለማመጡ ወደ ንቀቱ ላይ ምንም አታበጣም። እንዴት አይንቃትም? ሲጀመር አብርሃም እንደሚንቃት እኮ በጣም ተናግረናል ሁሌ ማለት ነው። ሩታ አትለምኝ እስቲ ሴት ሆነሽ አሳይ እንድትለመኝ ሁኚ ብለን በጣም ብዙ ጊዜ ተናግረናል ማለት ነው። እንዴት አይንቃትም? እንኳን ወንድ ልጅ አይደለም ወንድ ልጅ እኮ እንዴት ሴት ልጅ ለምና አግባኝ ብላ ኦኬ ከዛም ደግሞ ጥሏት ሄዶ ተፋቶ ደግሞ ድጋሚ ደጋግማ ደግሞ እያለቀሰች ስትለምነው ወንድ ልጅ እንዴት አይንቃትም? ሴት ልጅ እንዴት አይንቃትም? ምክንያቱም የሚንቃት የሚፈልጋት ወንድ የለም ብሎ እንኳን በየቀኑ እየሄደች አንድ ሴት ወንድን ልጅ ለምን አይደለም ኦኬ ሊንቃት ልንገራችሁ ማለት ነው። በቀን እንኳን 10 ጊዜ ስልክ ከደወለች እንኳን የሚፈልጋት የለም ብሎ እንኳን ይንቃታል ሴት ልጅን ወንድ። ገባችሁ አይደለ? ስለዚህ እንዴት አይንቃትም? አብርሃም እንዴት አይንቃትም? ከሱ ሌላ ወንድ የሌለ እኮ ነው ያስመሰለችው ሩታ። ከሱ ሌላ ወንድ የሌለ እኮ ነው ያስመሰለችው። ፈልጋትም በቃ ምናምን ለዚህ ድረስ መድረስ የለብንም። በቃ የራሱ ጉዳይ ራሱ ነው። ገባኝ ምን በሱ ቆርባለች እንዴ? አልገባኝም። በጣም እንደ ማንኛውም ሰው አንድ ወንድ ነው። በቃ አለቀ። አንድ ተራ ወንድ ነው ለኔ። አሁን ነው የመጣሽው ተራ ወንድ ነው አብርሃም። አሁን ነው እንዴ ተራ መሆኑን የታየሽ? አብርሃም ተራ ወንድ መሆኑ አሁን ነው የታየሽ? ቆይ 10 ጊዜ አብርሃምና ሩታን አንድ ለማድረግ ነው እያልሽ እየለመናችሁ አብርሃም ልክ አሁን እኔ የምለው ማለት ነው አብርሃምን እንደዚህ ዝቅ አድርገሽ እንደምታወሪ እኮ አይደለም። በጣም እየለመንሹ ነበር አይደል እንዴ? በጣም እየለመናችሁት ነበር። እሱ ያለበት ቦታ ትሮጣላችሁ። አሁንም አተውቱም ታያላችሁ፣ ትሄዳላችሁ። ነገም ከነጉዳም እናያለን። እስቲ እናንተ የእውነት ቆርጦላችሁ አብርሃምን ሳትለምኑ አብርሃምን የአብርሃም ዙሪያ ላይ ያሉትን ሄርሜላን ምናምን እያገኛችሁ አለማውራታችሁ እስቲ እናያችኋለን። ገባችሁ አይደለ? ነገም ከነጉዳም አብራችሁ ትገናኛላችሁ። ነገር ግን ሩታ በአብርሃም ቆርባለች እንዴ? እንደዛ ብታስብማ ከመጀመሪያው ጀምረሽ እኮ ሩታን ታሪቂያት ነበረ። ነገር ግን ሩታ ስንት ጊዜ አብርሃም ጋር እየሄደች ግን አብረሽ እየደገፍሽ ነበር። በቃ ወለደች አይደለ? በቃ አሁንም ድጋሚም ትድገም ተፈለገች፣ አራተኛም ትድገም። ይሄ በጣም ኢሹ አይደለም። እኛ ነን በጣም አከበርነውና እሱን ላይ ሰቅለን ልጅቷን ታች አድርገን ያቺን እንደገና ከፍ በጣም እኛ ራሱ የሰራነው ስራ ትክክል አይደለም። ስለዚህ እኔ አሁን ምንም ነገር መነጋገር አልፈልግም። ዛሬ ራሱ የሩታ ላይ በቃ ከባድ ነገር ነው። እህትነቱ ካልገባት አማን ነው ዲግሪ ስለጀመሩ ጫካ ውስጥ ነው ያው አንዳንዴ ሰው እንዳያገኝ ሀገር
ቆንጆ ነው። ያንተ አገር ውስጥ ስላለመድክ ይሆናል እንጂ እኛ ብዙ ጊዜ እንደዚህ ነው የምናሳልፈው። እኔው እንኳን በጣም ተመችቷል። እርግጠኛ ነኝ ዳኒ እየፎገረበት ነው። አገር ውስጥ አልለመድክም እንጂ አቤት አገር ውስጥ ቲማቲም ውስጥ የነበረ ሰውዬ አገር አልለመደም። ኢትዮጵያ አዲስ ነው፣ ለኢትዮጵያ አዲስ ነው። ዲያስፖራው ደህና ነህ? እንዴት ነህ? እኔ የምለው ማለት ነው አዲሱን የሚያፈቅር የለም ቲክቶክ ላይ የምታፈቅሩ የላችሁም። እባካችሁ ከሩታ ለይታችሁ ውሰዱ፣ እስቲ አፍቅራችሁ ውሰዱት። አቤት ዲያስፖራ ጫካም እንደውም ይሄ ጫካ ነው። አሁን ጫካውስ ምን ትሰራላችሁ ይላል። ዲያስፖራ ራሱ እንዳልሆነ የምታውቁት እኮ በዚህ ነው ቤተሰብ፣ በዚህ አጋጣሚ ማለት ነው ከውጭ የመጣ ምናምን ዲያስፖራዎች ማለት ነው እንደዚህ አይነት ጫካ እንደውም ጫካ አይደለም እኮ ይሄ መንገድ ነው። እና አብርሃም እነ ሩታ ቪዲዮ የሚሰሩበት ነው፣ ወደ ላይ ማለት ነው አበባ ያለበት ነው። ገባችሁ አይደለ? ወደዛ ውሻ ምናምን ይጮሃል ብሎ ነው ወደዚህ ቀየሩት። ገባችሁ አይደለ? ወደ ታች ማለት ነው እንጂ እኮ ጫካ አይደለም። ይሄ እኮ ዝንጥ ያለ ዲያስፖራ ሰፈር የሚባል ዝንጥ ያለ ሰፈሮች ናቸው። ገባችሁ አይደለ? ግን ዲያስፖራ ከአውሮፓ ምናምን የመጡት ደግሞ እንደዚህ ግሪን ቦታ እንደዚህ ጫካ ቦታ ነው የሚወዱት። ገባችሁ አይደለ? ነገር ግን ይሄኛው ዲያስፖራ እንዳልሆነ ራሱ የምታውቁት ጫካ ውስጥ ምን ትሰራላችሁ? ምን መሰለህ በንብረት ንክክኛ ወይስ ትክክለኛ ፊሊንጓን ነው እያሳየች ያለችው? እኔ እንጃ እሱን ባላውቅም ግን አሪፍ ነች። ሲጀመር ሩታ ንብረት እኮ ፈልጋ አታውቅም። በዚህ አጋጣሚ የእውነት ለመናገር ሩታ ንብረትን ፈልጋ አይደለም የመጣችው፣ ንብረትንም አትፈልግም። በዚህ አጋጣሚ እውነት እናውራ ከተባለ ማለት ነው። ገባችሁ አይደለ? ነገር ግን ወደ ሩታ የሚመጡት ወንዶች ሲጀመር የሆነ እንዴት ነው በንብረት ነው የመጣው። አሁን ይሄ ደስታ ደግሞ ቤት አሰርቶ ምናምን ሰጣ፣ መኪና መቀይርልሻለሁ ምናምን አለ። ሲጀመር ሩታ መኪና ፈልጋ ቤት ፈልጋ የምትመጣ ሴት አይደለችም። ገባችሁ? ነገር ግን ደስታንም አትፈልግም። ሲጀመር ሩታ ከአብርሃም ውጪ አትፈልግም። አሁን ደስታውን ከሩታ ጋር አሁን ቀለበት ሊያረግ ምናምን አሁን ድራማ ይችላል አይችልም? አሁን ሄርሜላና አብርሃም ማለት ነው ይሄዳሉ ይችላሉ ድራማ። ገባችሁ አይደለ? ግን እነዚህ አይችሉም። ሩታ እንዴት ነው አድርጋ የምታሰለጥነው? ስንት ወር አሰለጥነችው? አይችልም። ሩታ ከድሮ አሁን ትሻላለች ብዬ አስባለሁ። በሌላም ነገር ካሰበች ደግሞ ችግር የለም ብቻዋን እንደምትሞት ነገር ያታ አረ ነው እኛ ሌላ ነገር ለማለት አይደለም የመጣ ነው። ነገሩ ልንቋጨው ነው። እንዴት እስከዛሬ ለፎብለትን ነገር እንዴት መቋጨት ነው? እኛ እኮ መቋጨት ስናነው አንተ በግል መሄድ ትችላለህ። እኛ እየነገርን ያለ ነው ሩታ ያላትን አይ እንደ ጓደኛ ስነግራለሁ። አንተ ስታት እኛ ግን አንተ አመት 2 አመት መብት ነው መስጠት። እኛ ግን እንደ ጓደኛ እኔ እንደ እህት እንደ ቤተሰብ ባሳለፍኩት ከሷ ጋር ረጅም ኦልሞስት ከአመታት በላይ ሰጥቻታለሁ። ብዙ ነገር ልቧ ማን ጋር እንዳለ እሷ ናት የምታውቀው። በዚህ ያህል ከዚህ በኋላ ግን በሷ አብርሃም በዛችን በማንም ብቻ እኔ ስሜ እንዲነሳ አልፈልግም። እዚህ ጋር እንዲያበቃ ፈልጋለሁ። አንተ ፍቅሩ እየባሰብህ የሚሄድ ከሆነ በራስ ሰዓት 2 አመት 3 አመት እንደቀልድ መጠበቅ ትችላለህ። እሷ እኛ ግን ዛሬ ያብቃል። እዚህ ጋር እንታና ትገላግኝ አስባችሁበት አድርገን በደንብ አስበን አሁን ከሩታ ህይወት እንውጣ ነው። ይውጡ፣ ጥሩ ነው፣ ውጡ። መጥታችሁ ሲጀመር ለሩታ ምንም አልጠቀማችሁም። ሩታ ትምጣና ማለት ነው ቤተሰብ እናያለን። ግን በሩታ ህይወት እነዚህ ምንም አልጠቀሙም። በዚህ አጋጣሚ ምንም የጠቀሙት ነገር አንድ ነገር በሉኝ፣ አንድም ነገር ለሩታ ምንም የጠቀሙት ነገር የለም። እነዚህ መጥቶ ማለት ነው ገባ በየጊዜው አብርሃምን መለማመጡ አብርሃም ለመመለስ መሞከሩ ምናምን ከዕለት ወደ ዕለት አንቺን እያስናቀሽ መጣ። ቆይ እኔ የምለው ማለት ነው እዚህ ጋር አሁን ሶስቱም ጥፋተኛ ናቸው፣ ሩታም ዳኒም ሜሪም ማለት ነው። ነገር ግን ዛሬ ደግሞ ሩታን ጥፋተኛ አድርጎ ነው የመጡት። ገባችሁ አይደለ? አብርሃምን እየለመንሽ ነው፣ አብርሃምን አንቺን እየናቀሽ የመጣው አብርሃምን እየለመንሽ ስለሆነ ነው እያሉ ያሉት ማለት ነው። ግን እነሱ ናቸው ገባችሁ አይደለ? ሩታ እንድትለመን ሩታ በየጊዜው ሄደ አብርሃምን እንድትጠራ እያለቀሰች እንድትሄድ ምናምን እያደረጉ የነበሩ እነዚህ ናቸው ሁለቱም ማለት ነው። ሲቀጥል ደግሞ አብርሃም አይታችሁ ከሆነ እኔ እንዳወራሁት እሱም በእሊ ነው ቀለበት እንዳደረግ እያደረጉኝ ብለዋል ማለት ነው። ስለዚህ አብርሃም ቀለበት ሊያደርግ ራሱ ፍቃደኛ አልነበረም ቶሎ ማለት ነው። ግን እነሱ ናቸው ለዚህ ራሱ ያበቁት። ገባችሁ አይደለ? ግን ታያላችሁ አሁን እሷን ጥፋተኛ ነው የሚያደርገው በአብርሃም እና በዙሪያ ባሉ ሰዎች በሄርሜላም ብቻ በቤተሰቦቹ ያለሽን ክብር እየቀነሰው ነው በየጊዜው መሄድሽ፣ እሱን መለመን ከዛ አለፈና ደግሞ እኛንም ማስጠቃት ጀምር። ገባሽ ማለት ቆይ ሩታ አሁን እኮ እኔ የሚለው ማለት ነው አመጡትና ሩታ ለለጠፉ ገባችሁ አይደለ? እቺ ሜሪ ናት። ባለፉም አብርሃም ቀለበት ሲያደርግ ሄዳ እንደዛ እንድትሆን ራሷን እንድታዋረድ ሩታ ያደረጉት ራሳቸው ናቸው። ሶ ሜሪ ናት ይዛ ሄደችኝ አለች ሩታ ማለት ነው። ሶ ባለፉም እንደዛ ደግሞ አብርሃም ምን ልክ እኔ እያለሁ ቀለበት ማድረግ አችልም፣ ሁለተኛ ልጅ ሆዷ ላይ ተሸክማ አንተ ሄርሜላን ማግባት አችልም ብሎ እያወራ የነበረው ዳኒ ነው። ሶ አሁን ሩታ ምን ታርግ ነው እኔ የምለው ማለት ነው። እናንተ ራሳችሁ ጥፋት አጥፍታችሁ አምጥታችሁ ሩታ ለምትለጥፉት ማለት ነው። ሩታ እንድትለምን ያደረጋችሁ ከኋላ እየገፋፋችኋት የነበራችሁ እናንተ
አሁን እናንተን ወደ ዳር አስወጥታችሁ ሩታ አብርሃምን እየለመንሽ ስለነበረ እኛን አስናቅሽን፣ እኛ ዙሪያ ያለውንም አስናቅሽኝ፣ ራሽንም አስናቅሽኝ። ከዛ እነዛ ተከበሩ፣ አብርሃምና ሄርሜላ ተከበሩ እና ራሳችሁን እያስናቃችሁ እናንተን ማን ሊያከብሩ ነበረ ድሮስ? አሁን የታያችሁ እንዴ? ሁሉን ነገር እኮ አብረን ነበር እያደረግን የነበረው። ቀለበትን ሲያደርግ ምናምን እናንተ ናችሁ እኮ መልሽለት እስቲ ሩታ ማለት ነው። አያችሁ አብሮ ሁሉም ነገር አብሮ አድርጎ ማለት ነው። አሁን ልክ ሩታ እንደለመነች ሩታ እንዳደረገች እነሱ እንደተናቆ አድርጎ መጡላት። ነግራችሁኝ በዛ ነው እኮ አይ ነው። ግን ደግሞ እሷ ለመፈለግ አንቺ በጣም እሱን መከተል ምናምን በጣም በዛ እኮ። ኢቭን ቀለበት እንደሚያደርግ እንኳን እኮ አላቅም ነበርና እኛ ነን የነገርንሽ እንድታይ እንድትቆርጪ ነው። አንቺ ግን አሁን ኢቭን ልጁን ካስከማለት ድረስ እየተጫወተብሽ እኮ ነው አይደለም? አይ ልጁን እንኳን ካልኩትኝ በምክንያት ነው። ሜሪዬ ምን አውቃለሁ ለኔ ነው ስለዚህ እኮ አንዴ ላስረዳሽ። ምን መሰለሽ ከዚህ በፊት አንቺ ማይተሻል ፋሚሊ ጋር ሩታ አትከታዩ ነው በቃ ይከይሱ ነገር እየተከተልሽ ነው። ልጁ ነገሩን እናስተካክላለን እኮ አብረን አንቺ ይከተላል አብረን በጣም ነው የምትከታተሉት። ማሬ ይቁም መከታተሉ ነው የምልሽ። ምንድን ነው ያማችኋል እንደ ቤተሰብ? እኔ የምለው ማለት ነው የእምሬ ነው። ምንም ገብታችኋል? አልገባኝም። እኔ የምለው ልክ ሩታ ከጀርባ እንደምትሰራ አድርጎ ነው ዛሬ ሩታ ለሚወርዱባት። ይብቃ ነገሩ። አንቺ እየተከተልሽ ነው አብርሃምን ሩታ ላይ ለመጫው። እንዴት ነው ዛሬ? አልገባኝም። አብሮ ሰርቶ ማለት ነው አብሮ በልቶ አብሮ ሁሉም ነገር አድርጎ ይኸውልሽ እዚህ ጋር አንቺ የሚፈልግ የሚያስብልሽ ሰው አለ አይደል? አጠገብሽ ለሴት ጋር ነው አወራና እንዴ? አንተ ካንተ ጋር አወራና በቃ ይሁን አቋም አይደለም። አይ ብዙ ነገር እኮ ነው ወይ ላንቺ አቋምሽ የት ነው ሄደው? ቆይ ከኔ ጋር አውሪ እንዴ? አቋምሽ የት ነው? ከደስታም ጋር ማውራት አለብኝ። ሜሪ እኮ መጀመሪያ ከኔ ጋር አውሪ ታዩ ደስታ ከኔ ጋር አውሪ እየጠየቀችሽ ነው አይደል? አውሪ ያናገርኩሽ እኮ ልታዳምጪ ነው። እኔ ነኝ የቀጠርኩሽ፣ አንቺ ቀጥረሽኝ አይደለም የምታወሪኝ። እኔ ነኝ የቀጠርኩሽ። እየሰማሽኝ ነው አይደል? አንድ ቀን አንቺ ይሄ ልጅ እየተከተልሽው ነው ያለው። በጣም በህዝብ ፊት አዋረደሽ፣ በቤተሰብ ፊት አዋረደሽ፣ በዛች በሄርሜላ የምትባል ልጅ አዋረደሽ፣ በፋሚሊዎቹ አዋረደሽ፣ እኛን አዋረድሽ ነው በቃ እናንተ ማለት ነው። እኔ ዛሬ ማለት ነው ቤተሰብ ሩታ እንደተዋረደች ታውቃላችሁ ሁላችሁ። ባለፈው ጀምሮ የተዋረደችው ከመቼ ጀምሮ መሰላችሁ? ለአብርሃም ራቆት ፎቶ ስትቀርጽ ጀምሮ ሩታ ተዋርዳለች። ገባችሁ አይደለ? ሩታ የሌለች ሩታ መታለች። ገባችሁ? ሁላችንም እናውቃለን እሱን ነገር። ግን እውነት እናውራ የዛሬ ቤተሰቦች ማለት ነው። ገባችሁ አይደለ? ሩታ እንደዚህ እንድታረግ ሩታ እንድትቀየር ገባችሁ አይደለ? ያረጉት እነዚህ ሁለቱ ሰዎች አይደሉም ወይ ነው? እኔ ተናግሬያለሁ ገና መጀመሪያ እነዚህ ሁለቱ ሲመጡ ሩታን እያበላሹ ነው ከህይወቷ ይውጡ ብዬ ስናገር ብዙዎቹ እኔ ላይ ወርዳችሁ ነበር። የዛ ትዝ ካላችሁ ማለት ነው። እኔ ልንገራችሁ እኔ አላቅም። እኔ ለሩታ የሚሆና ሰው አውቃለሁ። ገባችሁ አይደለ? ለሩታም መጥፎ ነገር እንደሚያደርጉ አውቃለሁ። እነዚህ ልጆች መጥቶ ሩታን በጣም ነው ያሰደቧት። ሰው ምንም አልጠቀሟትም። አሁን ደግሞ ምንድነው በዙሪያ ተዋረድሽ እንደተዋረደች እኮ እናንተም አብራችሁ ተዋርዳችኋል። ሲጀመር የትኛው ክብርና የትኛው ውርደት ሳይኖር ነው? ሲጀመር ከጀምሩ ጀምሮ የተዋረዱ ናችሁ አይደል እንዴ? አብርሃምና ሩታ ሄርሜላና ሩታ አብርሃም ያልኩት መስሎ አብርሃምና ሩታ ማለት ነው። ሲጀመር ከመጀመሪያ ጀምሮ እየተዋረዱ በውሸት የመጡ ናቸው። ኦኬ አንድ ነገር እንኳን ትክክለኛ ሉሊ አድጎ ማለት ነው አባትና እናት የሰሩት የትኛው ቪዲዮ ጥሩ ነው ቢሉ ጥሩ ትክክለኛ አንድ ትክክለኛ አስተማሪ ቪዲዮ የለም። ሩታ አምጣ ሉሌን የወለደችው ቪዲዮ ብቻ ሊሆን ይችላል ትክክለኛ ቪዲዮ የሚገኘው ማለት ነው። ገባችሁ አይደል? ሌላ ቪዲዮ እንዳለ በውሸት የታመሰ አንድ ትክክለኛ የሌለው እህት ሳይኖር እህቴ፣ ወንድሜ፣ አባቴ፣ እናቴ ብሎ ያመጡት እንዳለ ውሸት፣ እርስ በራሳቸው ውሸት፣ ሁሉም ነገር ውሸት። አሁንም ቆይ የመጡት እንዳለ ኦኬ አብሮ ነው እንደዚህ ይሰሩት። አሁን መጥቶ በዙሪያ ያሉትን ሰዎችም አዋረሽን፣ ቤተሰቦችሽንም አዋረሽን፣ እኛንም አዋረሽን። እራሳችሁ አብራችሁ ነው የተዋረዳችሁ ከሩታ ጋር። ሩታ ብቻዋን አልተዋረደችም እንዴ? ሩታ ብቻዋን አልተዋረደችም። አልፈለገም ልጁ ታዩ ምንም እያልሽኝ ያለሽ ነገር አይገባሽም ሩታ። እኔም አልገባኝም የዛሬ ቪዲዮ ማለት ነው። አብርሃም ተይው ብለናል እኛም አዎ ተይው። ግን እናንተ ተመልሳችሁ አሁን ሩታ ላይ አብርሃምን ተይው። እናንተ አብራችሁ ኖራችሁ አብራችሁ በልታችሁ አብርሃምን እንድትለምን አደርጋችሁ አብርሃምን እያለቀሰች እንድትለምን አደርጋችሁ ሁሉ ነገር አደርጋችሁ አሁን መልሳችሁ ሩታን ልትወጉ ጦር ማለት ሩታ እኔ ተናግሬያለሁ። ሩታ ላንቺ የሚሆንሽ ማንም ሰው የለም። ማንም ሰው ለሩታ የሚሆናት ማንም ሰው የለም። ልንገራችሁ
ማንም ሰው ለሩታ የሚሆናት አብርሃምና ሉሌ ብቻ ናቸው። አለቀ። ቢያንስ አብርሃም ማለት ነው ልክ እንደነዚህ ኦኬ፣ ልክ እንደነዚህ ዙሪያ አይወጋትም። ገባችሁ አይደለ? አብርሃም እኮ ማለት ነው ልክ እንደነዚህ እንደው ምንም አልሰራም። ገባችሁ? እንደዚህ ማወቅጧል ምናምን ልትሉ ትችላላችሁ። ይሄንን ተስማምቶበት አብሮ ነው የሰሩት። እሱን ጥፋት ነው እዛ ጥፋቱ ሰዓት አውርተናል። በእርግዝናው ጊዜም ሁሉም ነገር አውርተናል። ነገር ግን አሁን ልክ እነዚህ ልጆች ኦኬ መጥቶ ከሩታ ጋር አብሮ በልቶ አብሮ ሰርቶ አብሮ ጥፋት አጥፍቶ መልሶ ሩታን ጥፋተኛ እያረጓት ነው መልሶ ማለት ነው። ምንም ይገባኛቸው በቃ ነገሮችን እኮ ትቼ ነው እኛ እናስተካክል። አይፈልግሽም ተይው። እንደማይፈልጋት እኮ እናውቃለን። ሁላችንም ተናግረናል። አብርሃም አይፈልግሽም ተይው ብለን እኮ እኛም ተናግረናል። ግን ከናንተ ይሄ መልስ አይጠበቅም። ገባችሁ አይደለ? አብርሃም እኮ እንደማይፈልጋት እኮ ደጋግሞ እየተናገረ እኮ ማለት ነው። ደጋግሞ እየተናገረ እናንተ ግን ምን እያላችሁ ነበር? ለሩታ እንዳገዘ ሰው ሆናችሁ ሁለተኛ ልጅ ይዛ ሆዷ ላይ አንተ ማግባት አችልም እያልካን ነበር እንደ ዳኒ ሜሪ። አንቺስ አብርሃም አንተ ማግባት አችልም ከሩታ ውጪ እያልሽ እየተናገርሽው ነበር እንዴ? አሁን መልሶ አብርሃም አንቺን አይፈልግሽም ተይው አይደለም ብላችሁ እኮ አብላችሁ ሞከርን በቃ ልጁ ምንም ፈለግ ነገር አንቺን የለው እኮ እኔ ደግሞ ሰተው እናንተ አብላችሁ ጀመራችሁት። እናንተ እንደሆነ ጀመረን አይደል እኮ እየነገራችሁ ነው። አሁን ይሄን ነገር ከጀመርሽው አይቀር ሌላ ወሬ ውስጥ አንግባ። ገባሽ አይደል? ስለምንም ግብግብ እየፈጠርኩኝ አይደለም ይመስለኛል። እነዚህ ሰዎች ድጋሚ አብርሃም ጋር ሊሄዱ ነው እንደ ቤተሰብ። እኔ አላማረኝም። እነዚህ ሜሪና ዳኒ ወደ አብርሃም ሊጠጉ ነው መሰለኝ። አብርሃም ርቀትን ጠብቅሽ፣ ርቀትን ወደ ዘጠጋበል ምን እንደምናመጣ እናሳያለን ብለዋል ባለፈው። ስለዚህ አብርሃም አንተ ጋር ሊመጡ ነው መሰለኝ። እኔ አላማረኝም። እነዚህ ሁለቱ አላማረኝም። ሩታን እንደዚህ የሚሰድቧት ማለት ነው። አብርሃም አንተ ጋር ሊመጡ ነው። ጥግን ያዝ። እናንተ ነገሮችን ስትፈልጉ የምታደርጉ ስትፈልጉ የምታበቁበት ጉዳይ ነው። አንቺን እያዋረደሽ ነው። እኛ ወሬያችን አንቺን እያዋረደሽ ነው። ስለዚህ ታዩ እኮ የተውኩትን ነገር እኮ እንደጀመረ ያደርጋችሁ እኮ እናንተ ናችሁ። አያችሁ፣ ሩታ ራሱ በእነሱ ነው የምትመራው። ይኸው ተናገረች ግልጹ። የተውኩትን እንድጀምር ያደረጋችሁ እናንተ ናችሁ አለች ሩታ። በራስሽ አትመሪም የኔ እናት። መቼ ነው በራስሽ የምትመሪ? ሁሌ በእነሱ ሁሌ በሰው ሁሌ ሰው በመራሽ ነው የምትመሪ። ካቆምቹ ሩታ አቆመ ብላ ሩታ ካቆመቹ አንቺ ሰው በመራሽ ለምንድን ነው የምትመሪ? እነሱ ስለመሩሽ ለምንድን ነው የምትመሪ? ያው ጀምር ያደርጋችሁ የተውሽው ነገር እኛ አረግን አይደል? አሁን ታዩ ነው ያልሽ ነገር ቆይቶሽ አልገባኝም። ተች አሁን ያራት መለሽ ወደ ኋላ እኔ እናንተ አውርተን እንዴ ትናንትና ስንት ነገር ተነጋግረን እንዴ ወጣሱ ማውርታን ብዙ ነገር አውርተናል። ግን ይሄን ነገር ደግሞ ምንም እንደማያውቅሽ እሺ ጋር ቆመህ ማለት ምንድነው እየተፈጠረ ያለው? ምንድነው እየተፈጠረ ያለው? ምን አለሽ እሱ ነው አይደለም? ትናንትና ከሱ ጋር ያወራነው ነገር አለ። እንዴ ልጁንም ስለመስጠት እኮ ያወራሁት ካንተ ጋር ነበር አይደል እንዴ? አልገባኝም። ከደስታ ጋር ልጅ ለመስጠት ለምንድን ነው ያወራሽው? ኦኬ ከደስታ ጋር አብረሽ ልትሄጂ ነው እንዴ? ለካ የሆነ ቦታ ሄጄ እመጣለሁ ያልሽው ሉሌን ለአብርሃም ሰጥተሽ ጭራሽ ልትሄጂ ነው? ከደስታ ጋር ልትሄጂ ነው አጠቃላይ ነው እንዴ? ምንድነው እንደማታውቂው ጋር ነገር ለማስተካከል ነገሮች ጣጣኔ ላይ እንዳይወጡ ልጁ ለሱ ሰጥቼ ነገሮችን እንዳስተካከል የተነጋገርኩት ካንተ ጋር ነው አይደል? ቤተሰብ ለካ ሩታ የሆነ ቦታ ሄዳለሁ ልጁ ለካ የመጨረሻ ሉሌን ለአብርሃም ሰጥታ ልትሄድ ነው ከደስታ ጋር። ነገሮቹን አስተካክዬ እንድንስተካከል ጣጣ እንዳይመጣ ካንተ ጋር ነው ያወራነው እያለች ነው። ለሉሌ አብርሃም ትንሽ ጊዜ ያዝ ብለ ለካ ሉሌን ትታ ልትሄድ ነው። የሆነት እንደዛ ጨክነሽበት ልትሄጂ ነው ሩታ የነበረው ማለት። አሁን ነገር ወደ እኔ ስለዘሩ ነው በግልጽ እያወራሁት ያለሁት እንጂ ይሄን ነገር ማንም እንዳያውቅ ተነጋግረን። ሩታ ያን ካረክሽ በኋላ ምንድን ነው ያደረግሽው? አያችሁ ቤተሰብ አያችሁ፣ ገባችሁ ምን እንደሆነ ገብቶቻል። አልገባችሁ ምን ልንገራችሁ። ሩታና ደስታ ተነጋግሮ ኦኬ ተፋቅሮ ሁለቱም ማለት ነው። ሉሌን ደግሞ ለአብርሃም ኦኬ የሆነ ነገር እንዳይፈጠር ብላ ገባችሁ አይደለ? ከዛ አብርሃም ልጁን ከተቀበለ ለአብርሃም ተሰጥቶ ሉሌ በቃ አጠቃላይ ከአብርሃም ጋር እንዲኖር ማለት ነው። ገባችሁ አይደለ? ደስታና ሩታ ተያይዞ ሊጠፉ ነው ወይም ደግሞ አብሮ ሊኖሩ ማለት ነው። ገባችሁ እዚህ ጋር ገብቶቻል። አልገባችሁም? ሩታ ጨክነሽ ሉሌን ለአብርሃም አጠቃላይ ሰጥተሽ ልትሄጂ ነበረ። አያችሁ አይደለ? እያታለለችን እንደነበረ የሆነ ቦታ ለትንሽ ጊዜ ይሄዳሉ ምናምን ያለችው ለካ ከደስታ ጋር ተጠላልፎ ሊሄዱ ነው። ሊጠላልፉ ነበረ። ይኸው አፈረጠችው። እሷ ላይ ነገሩ ሲመጥባት አፈረጠችው። ጉድ ሊወርድባት እንዴ እናንተ! ነገ ሊወርድባት ወይስ ዛሬ ሊወርድባት? እና ምንድን
ምንድነው እናንተ ትናንትና አብርሃም ልጅ አስበለጠ ምናምን እኔ ራሱ እኔ ተናግሬያለሁ እንዴ ውሽሞን አስበለጠ ከሉሌ ምናምን እያላችሁ የነበራችሁት እኔም ተናግሬያለሁ መሰለኝ አብርሃምን ማለት ነው ሄርሜላ ከሉሌ ሄርሜላን አስበለጠ እያልን እያወራን የነበረው ማለት ነው እናቱ እንኳን ልጇን ትታ ለደስታ ብላ ሉሌን ለአብርሃም ልትሰጥ ነበር ገባችሁ አይደል እዚህ ግን ገባችሁ አንድ ናቸው እሺ አንድ አብርሃምና ሩታ አንድ አይነት ናቸው ምንም ማንም አብርሃም ሩታ የምትለይበት ነገር የለም አብርሃም የሚለይበት ነገር የለም ገባችሁ አይደል እዚህ ጋር ገባችሁ ሩታ ግን አብርሃም በይፋ ነው አልፈልግም ብሎ ነው ሄደው ገባችሁ አይደል ህይወቴን ልመራ ነው ለምንድን ነው የምትሰጪኝ ብሎ ማለት ነው ሩታ ግን በድብቅ አብርሃምን ለትንሽ ጊዜ ልቆይ ነው የሆነ ቦታ ሊሄድ ነው አየሩ አይስማማ ምናምን ብላ አታላ ኦኬ እኛንም አታላ አብርሃምንም አታላ አብርሃም ልጁን ሲቀበል እሷ ከደስታ ጋር ላጥልትል ነበር ላጥ ገና ይፈረጣል ሁሉ ነገር ለምንድን እናገር ታደርጊያለሽ ምን አደረኩ ለከ እሱን አውርተሽ አብርሃምን ልጁን ምናምን ካልሽ በኋላ ምንድን ያደረግሽው እኛ እኮ ዛሬ ሳት ጎርሰን ለብሰን የመጣ ነው ሩታ ከኛ ጀርባ አብርሃምን ለማግኘት የምታደርጊያቸው ነገሮች እንዳደረገ በቃ ሸርሜላ ጋር ምን ያስፈልጋል ምን ነገር ማለት ነው ማን ያለው አታታውልሽ አንቺ አብርሃምን ለማግኘት ጉድጓድ ትቆፍሪያለሽ ሩታ ገባሽ እኛንም ሸጠሽናል ገባሽ አብርሃምን ለማግኘት ጉድጓድ ትቆፍራለሽ አብራችሁ እየቆፍራችሁ ነበር እሱማ አብራችሁ ነው የምትቆፍሩት አብራችሁ አብርሃምን የምትለምኑት ሌላ ወንድ እንደሌለ አብርሃም የተገረዘ የአብርሃም ዕቃ በስመ አብ ቅዱስ አሐዱ አምላክ አሜን በስመ አብ ቅዱስ አምላክ ያንተ ይቅር በለኝ ቱ አውርቼ ነበር ወጥቶብኝ ነበር በፈጣሪ ስም በስመ አብ ቅዱስ እናንተ ግን ሰብስክራይብ አድርጋችኋል ሰብስክራይብ አድርጉ እሺ ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ አድርጉ ቱ ማርያምን ወጥቶብኝ ነበር አውርቼ ነበር ታለኛ ላንቺ ብለን እኔ ነኝ ያልኩት ወይስ እሱ ነው ያትልተጅ ነው ብሎ ደውሎ ጠየቀኝ ዳን ግን ነገር ታውቃላችሁ ለምን እንደዚህ ነው ከኛ ጀርባ የምታረጊው ነገር ሁሉ ዛሬ ደረሰ አሁን ኮኔ ያፈርኩት ከበዛል ይኸውልሽ ሜሪ አራሳት ላይ ሄደሽ ተቆቀረ አልሄድኩም ሜሪ አለች አለ የለም ምትራሩ ምንድነው ስለ ስርዓት እግዚአብሔር እኔ ጉድ ፕራንክ ነው ወይስ አይደለም ዛሬ ትናንትና ሩታ ለአብርሃም ወንድም አብርሃም እየጨቀጨቀኝ ነው ብላ ወራች ዛሬ ደግሞ 4 ሰዓት ምናምን እየሄድሽ አብርሃምን እየፈለግሽ ነው ተባለች ሩታ አታዋርደኝ ነው እንደዛ ላደረጋሽ አንቺ አልፈሽ ከላይ ተሳሳ አዎ ያደረኩት ነገር እኮ አደረግሽ ያልሽኝ ነው አንቺ ማልፈልገው ነገር እንደወሰን ላታረጊኝ እየፈለግሽ መወሰን ይችላልሽ ሜሪ እቺ ደግሞ ማለት ነው ዝም ብለሽ አታስፈራሪ አብርሃምንም አስፈርተሽ ተገፈትረሻል እሺ ገባሽ አይደለ ለጌታም ጌታ አለው አታቂም እንደ እኔ እናት ሩታ ለሚሄድ አብርሃም ለሄደ አቅምሽ ነው ቂጥ ስላወጣሽ አይደለም እሺ ማንንም አይፈራሽም ገባሽ እንዴ የማልፈልነው ነገር እንዳረግ እንደት ምንም አታረጊም እኔ ሄርሜላ ነው ሄደሽ ይቅርታ አርግልኝ ከሩታ ጋር የነበርኩት ጊዜ ተጸጽቻለሁ ምናምን ብለሽ ከሄርሜላ ጋር ቂጥ ለቂጥ ልትገናኝ ትችያለሽ ሌላ ነገር ምንም አታመጭም ሩታ ላይ ማለት ነው ገባሽ አይደለ እርግጠኛ ነኝ አብርሃም ጋርና ሄርሜላ ጋር ይቅርታ ጠይቃችሁ ከአብርሃምና ከሄርሜላ ጋር ቂጥ ለቂጥ ልትገናኙ ልትሄዱ ነው አሁን ሩታ እንደዚህ የምትሰድቧት እርግጠኛ ነኝ አብርሃምና ሩታ ማለት አብርሃምና ሄርሜላ እንዳታምኑ ርቀታችሁን ጠብቁ እነዚህ ሰዎች አያሳምኑ ርቀታችሁን ጠብቁ ሲቀጥል ደግሞ ማለት ነው እኔ ስፈልግ ነው ነገሮች ሊሆኑ የሚጨማለቅ ሜሪ ነገሮችን አክብሬ ራሴ አትጨማለቂ ጫምላቃ ምን ትጨማለቃለች እንዴ ምንድነው ሩታ መልሳት መልስ እኔ ብቻ ልመልስ አለች ማለት ነው ገባችሁ እነዚህ ሰዎች ሩታን እንደዚህ የሚሰድቧት ቤተሰብ ደስ እንዳይላችሁ ምክንያቱም ሩታን እንደዚህ ሰድቧት ሄርሜላ ጋርና አብርሃም ጋር ሊሄዱ ነው እኔ ገብቶኛል ቤተሰብ ገብቶኛል በልና አክሰፕት ሳደርግሽ አንቺ ነገሮችን እንደፈለግሽ ረን ማለት ትችያለሽ ማለት አይደለም እኔ ሩታ ይኸውልሽ ልንገርሽ በዚህ አጋጣሚ ማንም መጥቶ አንቺን አራትሽ ለዲስሪስፔክት አድርጎ የሚያወራ ማለት ነው ራስሽን አታስከብሪ በሰው ትመሪያለሽ ሰው ሂጂ ሲልሽ መሄድ ምን አለበት አንቺ እንደ የነሱን ወሬ እንደምትሰሚ ኦዲየንስ ሲያወራ ማለት ነው ብትሰሚ ላንቺ የሚሞቱልሽ ኦዲየንሶች በውስጥ ሲያወሩሽ ምን አለ ብትሰሚ አንድ ድምጽ እንኳን ማለት ነው ይውረዱብሽ እሰ ይገባሻል የተመልካችን እንኳን አንድ ቃል እንኳን አንቺ አትጠብቂም እኮ አንድ ቃል እንኳን የነሱን አትወስጂም ግን እነሱ ሲመሩሽ ትመሪያለሽ ከዛ መጥቶ ደግሞ አናትሽ ላይ ይወጣሉ ዲስሪስፔክት እንዲያደርጉሽ ያደርጉሽ ራስሽ ናቸው ይውረዱብሽ ስላከበርኩሽ አዳመጥኩሽ ብዙ ነገር ያረጋሉ አንቺ የተሰደብን ምንም የማይመስለን አንቺ ስለምትመልስበት ልክ በጀርባ በሱ ጀርባ ሄደሽ ልክ እንዳልሆነ ይብን እየነገርኩሽ እኮ ችግር የለውም እኛ እንደዚህ ነው ማለት እያልሽኝ ፈርዘር እየሄድሽ የምትያለሽ አንቺ ነሽ ልክ እንዳልሆነ ጨምር እየነገርኩሽ እኮ ልትሰሚ ፍቃደኛ ነሽ እና ከበር ላይ ዞር አርጓት ነው መንገድ ነው ነገሮች ሁሉ እየደረሰ እና ከበር ዞር አርጓት ብሎ ነው ደወለው አሰሚ ውሸት ነው እኔ ምለው ማለት ነው ኑና ማንም ደውሎ እንደዚህ ስላደረግ ማስረጃ
ቀርጾ ፎቶ መላክ አለባቸው፣ ቪዲዮ መላክ አለባቸው። ሩታ እንደሄደች ማለት ነው። አላምንም እኔ ማስረጃ አምጡ። ሁሉም ነገሮች አታ ያምሻል ለማላሳሽ እንደጉልልሽ አንቺ መስለኝ የመጣሁት በዛ ሰዓት የማይሆን ነገር ተናግሮኝ ስለነበረ ማን ነው ተግሩ እንዴ የማይሆን ነገር ተናግሮኝ ስለነበረ አላነሳውላችሁ ማለት ምን በሩ ጋር ሄደሽ አልሄድኩም አትችይ እጮሃለሁ ነገር ያወራሽ እንዴ ነው ዋጭው አንቺ አትችይ አምላካምና ባሁን ምን አባቷ ነው አለችው? ኦቺ ስለሳት ይኑርሽ አክብሬ ስለሰማሽ የማይሆን ነገር አምላካምና ባሁን ኦቺ ስለሳት ይኑርሽ አክብሬ ስለሰማሽ የማይሆን ነገር እየተናገርሽ ምን እንድታጠፊ አልፈቅድልሽም። ለምን ሄደሽ አልሄድኩ ምን አባቷ ብለ ተናገረች። አያችሁ አይደለ? አንድ ቀን አሁን አብሮ ምግብ ይውል ሰዎች ይመስላሉ። አሁን እነዚህ በዚህ ልክ ሩታ እንደዚህ የምትረግጣት ማለት ነው። አሁን እኛ ብንረግጣትስ ምን ይመስላችኋል? ቤተሰብ ምን ይመስላችኋል? ሩታን አሁን እኔ እኮ ማለት ነው አብርሃም ሲያጠፋ አብርሃምን ሩታ ስታጠፋ ሩታን ማለት ነው ሁለቱንም እኩል አድርጌ ነው መረግጣቸው። ነገር ግን ማለት ነው አያችሁ አብሮ እንኳን ማለት ነው ቂጥ ለቂጥ የተገናኙ ሰዎች እንኳን ይሄው እስከ አባቷ ነው እሺ የሚሰድቧት እስከ አባቷ። ገባችሁ? አሁንስ ምን ተሰማችሁ? ደህና ናችሁ? እንዴት ናችሁ? ውሃ እየጠጣችሁ አይዟችሁ፣ እሺ አይዟችሁ። እውነት ስለማትወዱ ማለት ነው ይገባችኋል። እናንተ ራሱ እውነት ፍረዱ፣ እሺ ሲያጠፉ ማለት ነው ማጥ እንዳጠፉ ተናገሩ። ሳያጠፉም ጎበዝ ሲያጠፉም ጎበዝ አትበሉ፣ እሺ። ይሄ ምላስ ነገ ትቆረጣለች፣ ትሞታላችሁ። እንደምትሞቱ አታውቁም እንዴ? ትሞታላችሁ እኮ ነገ ቤተሰብ። እውነት ማታወሩ ሰዎች ማለት ነው እውነት ማውራት ልመዱ። የምሬ ነው። በአሁኑ ልመዱ። ልጅ ትወልዳላችሁ እኮ ልጅ ያላችሁም አላችሁ። ለልጃችሁ ምንድነው የምታወርሱት? ውሸት አውርሳችሁ ልትሞቱ ነው? እውነት አውሩ። እውነት አትሞቱም። እውነት ካወራችሁ አትሞቱም። እድሜያችሁ ራሱ ይጨምራል። ውሸት አታውሩሽ። ጠርምጣ ገምጣ ጥሪ ይናገር ጭራሽ ሄጃለሁ ወይ አሁን ሳትወልድ የነበረችው ሩታ እየተነሳች ነው። በውስጥ እየፈለቀች ነው እያለች ነው። አዎ ያቺ ነብሯ ማለት ነው። ያቺ ሳትወልድ የነበረችው ያቺ በራሷ የምትመራዋ ማለት ነው። ያቺ በጥፊ ሁሉንም ቦዲና ወዲ የምታረገው ሩታ እየመጣች ነው። አዎ እንደዚህ ነይ አሁን ነገር አታውሪ። ራስሽ ለግል ታማኝነት ለማስቆጠር እኔ ማስጠቆር አይተደውሎብኝ እኮ ለምን አታነሽም? ወዲያ አነሳው። በጥፊ ለምን አትይም ሩታ? በጥፊ ቢያት እስቲ ደስ ይበለኝ። አዎ የተባልኩ መሰደብ አልፈልግም። እንደ ታናሽነት አርፈሽ ተቀመጪ። ያ ደግሞ ማለት ነው ዳኒን ይሁት ማይኩን ስልክ ማላችሁ ላይ አርፈሽ ተቀመጪ። መውጣት ነው የሚጠበቅብሽ። በቃ ነገሮችን አክሰፕት ሳደርግሽ በዚህ ልክ አምባገነን እንድትሆኚብኝ አልፈቅድልሽም። እቺ እኔ አረፍ እንዳታሳስሽኝ ዛሬ ሲቀጥል ምንም አታመጭ። ሩታ አይሽ አይደለም ራስሽን አስከብሪ። እሺ ራስሽን አስከብሪ። ሲጀምር ራስሽን መቼ አስከብረሽ ታውቂያለሽ? አንቺ ደግሞ ማንም ያስገድደኝ አይችልም። ማንም አያስገድድሽም። አንቺ ግን ነገሮችን በማይሆን መንገድ ነው እኮ ነው። ምንም ነገር የለም። እሱ ነው አገቶት ነው ያዝነው የምትሄጂው የልቶች ነው ከእንትና ጋር ነው በጣም እንትን ብሎ ነው። በቃ ይሄ በጣም እያሰበች ስለሆነ አንቺ የምትወጪበትና የምትገቢበት ነገርን እኮ ልጄ ብቻውን እንዳይሆን ስለ ከአብርሃም ጎን ናቸው። አሁን ቤተሰብ አልተስማችሁም? አሁን ከአብርሃም ጎን ናቸው። ፈልግ ነው ያዝናሽ የተገባሽ ማለት እንጂ ይለቀቀውና ለምን አንተ እንደዚህ ተቆም እንዴ ነው ተሰማራ ሰይጣን ውስጥ እንዳትከቺኝ የፈለገበት ሰይጣን ውስጥ መግባት ይሻልሻል። ሰይጣን ውስጥ እንዳትከቺኝ። አሁን እኮ ሰይጣን ውስጥ የምትገባው ማለት ነው ሰይጣን ውስጥ የምትለው ቤተሰብ ከአብርሃምና ከሄርሜላ ጎን ሆና ማለት ነው ሩታን ልታጠቃት። እንደዛ ነው የምድ ሩታ ማለት ነው። ራስሽን ማያከብርሽ ሰው ጋር ለምንድን የምትሆኝ ማለት ማትፈልጊ ቦታ ለምን ትሆኛለሽ? እነዚህ ሰዎች አይጠቅሙሽም። እኔ ነግሬሻለሁ መጀመሪያም ይሄው አልጠቀሙሽም። አይዛችሁ እኔ ማለት ነው ማወራው ነገር ጠብ አትልም ቤተሰብ። ጠብ ሳይነጋ ሳያውል እውነቱን ነው የሚያሳያችሁ። እውነቱን ግን በማይመለከትሽ ነገር ውስጥ እየገባሽ አክብሬሽ አክሰፕት ስላደረጉሽ እንደዚህ ላይ እንድትወጪ ግን አልፈቅድልሽም። ባያታለክ አንቺ ነው ሩታ እውነት ነው። እስከ አባትሽ ኮነ የሰደበችሽ እርገጫት። የምሬን ነው። ካዲ ነሽ፣ በጣም ካዲ ነኝ። አዎ ሜሪ ምን ካዲ ስለሆናችሁ እናንተ ካዲ ስለሆናችሁ ሩታን መካድ አለባችሁ። እናንተ አብራችሁ አብርሃምን እንድትለምን እንድታለቅስ አድርጋችሁ ለዛውም ደግሞ ሩታ ጸጥ ስትል ገና ሩታ ሁለተኛ እርጉዝ ሆነ ሩታ ሁለተኛ ልጅ ያንተን ልጅ ይዛ አንተ ሌላ ሴት ማግባት አችልም ብላችሁ እናንተ ናችሁ ከአብርሃም ጋር ድብድብ የፈጠራችሁ የነበራችሁ። አሁን መልሳችሁ አዙራችሁ ደግሞ አብርሃም ላይ ዛሬ ቤተሰብ ታይሙ በጣም በዝቷል። ይቅርታ ጠይቃለሁ። ምንም ማድረግ አልችልም። እንግዲህ ምን አንተ ምን እያልከው ደስታማ ሴት ነው እኮ ሴት ነው የሚያፈቅራት የሚወዳት ሴት በዚህ ልክ ስትረገጥ እንኳን አንድ ምላስ ራሱ አልመለሰም እኮ ኪሱ ላይ እጁ ላይ ኪሱ ላይ አድርጎ ማለት ነው። አንተ ለምን አታወራም ሲባል ራሱ
ነግሬያቸዋለሁ። ሴት ነው፣ ህፃን ነው። ሩታ የማይሆንሽ ሰው ነው አንቺን ያፈቀረሽ። ይሄንን ራሱ አራቂ። እኔ ኢትዮጵያ ቢኖር ማለት ነው በስመ አብ እኔ ማለት ነው እና አብርሃም ድራማ ውስጥ ብገባው ምን አይነት ሰው መስላለሁ? ቤተሰብ ማለት ነው ሁሉንም በጥፊ ማጦል ነው መስል ሁሉንም ማለት ነው። አንዴ እህትነትም ታላላትም ሲስ ምን እናንተማ አያችሁ። ሜሪ እንኳን አንድ ነገር ስታወራ ማለት ነው ይፈራል። መናገር ያለባችሁ ተናገሩ። ስማ አሁን ለስካው ቀደም አንዴ ይቅርታ ሜሪ፣ አንዴ ዝም በይ በቃ አንዴ ሰማኛለህ። እህቴ ላይ ስለማለነሳ ነው ይደረግምሽ ነበር። አንዴ ተቃራጭ አልኩሽ። ምን ልትመልስ መቼ ነው? ምን እንደምትከነማፊው ይኸውልሽ ሜሪ አንቺ ስለማለካሽ ነው ታውቂያለሽ። ማለካብሽን ምክንያት ታውቂያለሽ። በቃ ኩሽ ስርዓት ይኑርሽ። ተከበሪ። ስላከበርኩሽ መሰለኝ እንደዚህ ግዴታሽ ነው ማክበር። ወይኔ ሩታ ግን የምሬን ነው። በዚህ ልክ ራስሽን ለምንድን ነው ዝቅ የምታረጊ? በዚህ ልክ ራስሽን እንደዚህ እንድረግጥሽ ለምንድን ነው የምታረጊ? ግዴታሽ ነው ማክበር። ግዴታሽ ማለት ደግሞ ህይወቴ ውስጥ መተሽ እኔ የምለው ማለት ነው ታላቅም ሆነ ታናሽም ሆነ እኔን ሲያከብረኝ ነው እሺ ማከብረው እንጂ እኔን እያዋረደኝ እኔን በዚህ ልክ እየናቀ ነው ማከብረው። አናቷን ነበር ምነው እኔ ሩታ ቢያደርገኝ ማለት ነው። አንተ ደግሞ አፍቃሪ ባይ ማለት ነው። አንተ ሴት ነህ፣ ህፃን ልጅ ወደዛ ሂድ እሺ። አብርሃም ቢሆን አሁን ማለት ነው አብርሃም ቢሆን እግዚአብሔር ነው የምላችሁ እውነት አውሩ ኦኬ፣ እውነት አውሩ። እዚህ ጋር አብርሃም የልጇ አባት ነው አይደለ? ነገር ግን ማንም ሲጫውባት አጠገቧ ቢሆን ማለት ነው አይፈቅድም። አብርሃም ራሱ ቢሰደብ ራሱ ማለት ነው አሁን አብርሃም ቢኖር እዚህ ጋር ማንም ሰው እዚህ ላይ እንደዚህ ሲያወራት ማለት ነው ዝም አይልም። ልንገራችሁ ምንም ቢሆን የልጄ እናት ናት እንዳትነኳት ነው የሚለው። የምሬን ነው የምላችሁ። እዚህ ማመስ መብታለሽ ማለት አይደለም። አንተች ምን አይነት ሰው ናት? በማርያም ሜሪ አንተ ምንድነው ስትል አትጩሁ ቀስ ብላችሁ አውሩ ለማለት ነው ብሎ አንገቱን እንደዚህ አዙሮ ይሄን አሁን የሩታ አፍቃሪ በዚህ ልክ ሲሰድቡት እንኳን ጸጥ ያለው ሌላ ወንድ መጥቶ እኮ በጥፊ ቢላት ራሱ ማለት ነው ይሄ ፈሪ ነው ይሮጣል። የምሬን ነው ፊሩታ እግዚአብሔር ረፊሩታ ዛሬሽ ነው ነው በቃ ወይኔ እስካሁን ዝም በይ ሚሩት አንዴ ልናገር በቃ ተከበሪም ወቄሽ በቃ ለታላ ተከብረሽ አለ ለማፊሉ ያው ምን አንተና ጭራሽ እጅ ልታነሽ ያምርሻል። ይላሉ አንዴ እኮ አንዴ ሩታ ዝም በይ አንዴ ዝም በይ ሰማኛለህ ሩታ ሰማኛለህ ደስታ የምትፈልገውን ነገር አሁን እንቅጩን ነገር አትገባህ አይደለ? ይኸው አጠገብሽ ቆሟል። የሚወድሽ ሰው አለ እሱ ይንከባከብሻል። ከሱ ጋር ትሆኛለሽ። አያሉንም ካልሽ ደግሞ ከዚህ በኋላ እኛንም አታሰድቢ። ገባሽ? አንቺ ልጅ እያለቃቀሽበት እኛ ምንም ተስፋ እንደሌለን ሰው እንደገና በሱ ዘንድ አታሰድቢ። በቃ ሩታ በቃሽ። እናንተ ሁሉም ዛሬ ሩታ ላይ ወረዱባት። አያችሁ አይደለ? ምንም ነገር እንዳላወቁ አንድ ላይ እንዳላደረጉ ነገር። ይሄም ደግሞ አፍቃሪም ደግሞ ይጨውባታል እንጂ ራስ ለምሮ ማተስከብኝ እነሱም እኮ ላንቺ ስለላቸው ቆይ አንተ ስለምን ለብቻው በትላንት ራስሽ ለምን አትስከብር የሚላል እኮ ትላንትና ቤት ቁልፍ ምናምን ስሰጥ የበር ቁልፍ ምናምን አንቺ ከሱ ጋር ከአብርሃም ለምን አትይም? እኔ እኮ አፈቅርሻለሁ ከኔ እኔ ምን አስጎድልልብሽ ነው ምናምን ብለ እንኳን ያላወራ ሰውዬ አሁን እነሱ ስላወሩ ማለት ነው ራስሽን አታስከብሪኝ ወይ ይላል። ህፃን ምን ይመስላል? በእግዚአብሔር አሁን እኮ ሌላ ነገር አስባለሁ። ታነቂ በቃ እናንተ ምንም የሚያፈቅር ወንድ ቢሆን እንድታቁልኝ ማለት ነው ቢያፈቅራት ኖሮ ከልብ ምናምን ልንገራችሁ ምንም ቢሆን ለጠላት አሳልፎ አይሰጥም። ልንገራችሁ አይደለ? ይሸፍናል እንደውም ገባችሁ? ግን ከነሱ ጋር አንድ ለአገዘ ይሄን አፍቃሪ አሁን የራስሽን ላይፍ የምትኖሪበት ሄደሽ ምናምን እንድታወሩ ምናምን አንፈልግም እኮ ደስታ አንፈልግም እኔ ምለው ማለት ነው። መቼ ግን እሱ ዝም ብለው እንደዚህ ሲያታረጉለ ማለት ነው ጸጥ ብለው እያገኛት የነበረው ልጅ አሁን ከነሱ ጋር እንትን አለ። አንተ ለምን መናገር ፈልጎ ማትናገረው? የፈለገ አፍቅራት እንጂ ማለት መናገር ያለብን ፊት ለፊት ተናገራት። ለምን የምትፈራት? በቃ ይወድሻል፣ ጊዜ ይሰጥሻል። አብረሽ ሁኚ ደበሽ እንደው ማውጣት ይችላል። አብረሽ ትሆኛለሽ ትሆናለች። አትበላት ዳኒ ማለት ነው ዝም ብሎ ነው ከደስታ ጋር በግድ ሁኚ፣ ከአብርሃም ጋር በግድ ሁኚ። ለአብርሃም ምን እያለ ነበር? ያንተ ልጅ ወዷለ ተሸክማለች በግድ ሁን። አው እዚህ ልጅ ከምታለቃቀሽ ይኸው በቃ የሚወድሽ ሰው አለ እሱ ጋር ሁኚ። ለምን ራስሽን የምታስቀኛል? ትሆኛለሽ። የተውኩት ነገር አብላት ሩታ ከማንም ጋር አትሁኚ፣ ብቻሽን ሁኚ። ልዑሌን አሳድጊ። እሺ ገባሽ አይደለ? ልዑሌንም ለአብርሃም ሰጠሽው። ለካ ልትጠለፊ ነበር አብራችሁ ከደስታ ጋር ጀመራችሁ። ራሳችሁን ያስናቃችሁ አንቺ ላይ ተነ ጀመር ነው። ያስናቃችሁት እናንተ እንጂ አንቺ ላይ ተነ ጀመር ነው። ገባሽ? ስታዝኝ ስታለቅሽ ስለሆነ ስለምሰማሽ ሰማሙኝ እንደለመድሽ። እሺ ይሰማሽ ፍቅር ውስጥ እኮ ነው። በጣም ምንም ብትይ እንዴ ቤት ተቀበልሽ አይደል? ማለት ልታስቀድመኝ ነው እንዴ? መልሻ ቃው ህይወቴ ላይ ለና ነው ማን እናንተ
አያችሁ ቤት ተቀበልሽ አይደል እንዴ አለች። እኔ እዚህ ጋር ሪሊ እናውራ። ሩታ እኮ ንብረት የምትፈልግ ሴት አይደለችም። ገባችሁ አይደለ? እንደ ሴት ስናስበው ማለት ነው። ቤትን ፈልጋ ማኪናን ፈልጋ የምታቅ ሴት አይደለችም። ገባችሁ? ግን በዚህ ልክ ውርደት ግን ለሩታ አይገባትም። እነዚህ አጠገብ አብሮ የበሉት አብሮ የጠጡት በዚህ ልክ ይናገሯታል ብዬ አስቤ አላቅም። ግን በጣም ነው መጣላቸው ነበር። ሩታ ህይወት ውስጥ ከመጡ በኋላ ሩታን እንዴት እንደሚያደርጓት እንዴት እንደሚሰድቧት እያሰድቧት ስለነበረ በጣም መነቃቸው ነበር። ግን መልሶ እነሱም ሰደቧት። አያችሁ? አንቺ ካራዲ ነሽ በየት ነው የሲስተም ስንዳራ ካራታ ያዘው ያውለ እኔ እናንተ ትናንትና ተነጋግረናል አይደል? ምን ተወራለን ድሮ ዝጋት እግዚአብሔር ይመስገን ማለት ነው። መኪናው ተፈቷል። አንቺ እንዳንቺ ተቀጣጣለኝ ማስተካከል ተገላገልኩኝ። እንቀርብኝ አብሬሽ ስራውራውሽ ምናምን አስታርገለሽ እንዴ? እግዚአብሔር ምንም ለኔ አስብ አይደለም። በእናትህ ስለምትናገሪው ነገር ተረጋግተሽ አንዴ አታስብ። በደንብ ነው ተረጋግቼ እየተፋንተ አብርሃም ነው አለብሽ። ሰማኝ ደስታ አብረን ነበር አይደለ? ካዩ ጋር አብርሃምን ትታለች እኮ አብርሃምን። ወይኔ ቤተሰብ በቃ እኔ ታይም በዛ ቤተሰብ በቃ ልሰናበታችሁ እንዴ። በቃ ብዙ ነገር መጨረስ ያለብኝን ውጭ ሀገር ሄጄ እንድጨርስ ካንተ ጋር ብዙ ነገር ተነጋግረን ነበረ። ጣጣ እንዳይመጣብኝ ልጁን ለአብርሽ እንድሰጠው ተነጋግረን ነበር አይደል እንዴ? እና ታዲያ ለምን እንደማያውቅ እዚህ ጋር ትታረግልኝ? ቤተሰብ አያችሁ፣ ውጭ ልትሄዱ እሷ ከደስታ ጋር ልትሄድ ሄዳ አስተካክላ ምናምን ሉሌን ለአብርሃም ሰጣ አብሮ ሊሄዱ ነበረ። እንግዲህ ነገሩ አልተሳካም፣ ተፈረጠ። ኦኬ የተደበቀው ነገር ፈረጠ። በጣም ብዙ አወሮ ዛሬ ቤተሰብ በጣም ብዙ ይቅርታ አድርጉልኝ። ታይሙ ስለበዛ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አክብራችኋለሁ። ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። እንደ ዛሬ ቪዲዮ የተዋረዱ የተሰዳደቡ ነገር የለም። ቻው